ቢስሚላህ በጣም ደስ ስላለኝ ጨዋታው ሳያልቅ ነው የመጣሁት። ኪሊያን ሃትሪክ። የኪሊያን ወዳጆች እስቲ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። እኔ አሁን በጣም ከመውደድ የተነሳ ኪሊያንን እሱ ካላስቆጠረ ማድሪድ ያሸነፈ ራሱ እየመሰለኝ አይደል። 3 ነው ያስቆጠረው። ግን ቪኒሲየስ እና ቤሊንግሃም ትልቅ ክሬዲት ይገባቸዋል። ትልቅ ክሬዲት ግን ለሱ ኳስ ስጡት። ያዋራታል፣ ኳሷል ኪሊያን ያዋራታል። ሰዎች በሩጫ ካመለጠ ተውት፣ አደርሱበትም። ኮንትሮባንድ የጫና አይሱዙ ይበሉት፣ ኮንትሮባንድ የጫኑ አይሱዙ ይበሉት። በቃ አቦራው ነው የሚታየው ከኋላ። እሱ ካመለጠ ዱዓ ነው የምታደርገው። አላህያ አትርፈኝ ብለህ መጸለይ ነው ሁሉም በየገኝ እንዴ። ኧረ ቢስሚል አንድም ተጫዋች አሁን በሱ ደረጃ የሚጠራ አንድም ተጫዋች የለም። በጣም ፈትኖት ክለቡ በጣም ፈትኖ ነበር ዛሬ፣ በተለይ እስከረፍት በጣም ከብዶ ነበር። በጣም ከረፍት በኋላ ግን አረጋጓቸው። ምክንያቱም እንደዛ አይነት ወርልድ ክላስ የሆነ ተጫዋች ሲኖር ይቀጡሃል። እንዴት እንደሚቀጡ 3ኛው አሲስት ግን ቪኒሲየስ የጨረሰበት ሁኔታ ቢስሚላ። ቪኒሲየስም ጎል ሲያስቆጥር አይተቸው አላቸው ወረ ቢስሚላ። ኪሊያን ስላስቆጠረ በጣም ደስ ብሎኛል። ጨዋታው አላለቀም። ጨዋታው ሲያለቅ በሰፊው ልመጣ እችላለሁ እንደ ሞዴል። ግን ኪሊያን ሃትሪክ ሰርቷል፣ ተመልሷል ባክ። በጣም ደስ ብሎኛል። ለማንኛውም ይህ ኪሊያን ወዳጆች እስቲ ስለ 3ቷ ጎል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ሀላ ማድሪድ 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 ሀላ ማድሪድ ኢናዳማስ ኢናዳማስ ሀላ ማድሪድ አባቴ ሪያል ሶሲዳድን 4-1 ቅርቅርማ እንዴት 4 ጎል እንዳገባን ነው ግራ የሚገባኝ ማለት ገባስ። አንችልም እኮ ኳስ አንችልም፣ ግን የሚችሉ ተጫዋቾች አሉን። ከባድ ላይ የሆነ ነገር ፈጥረን አባቴ ባርሳ ባለፈው ቴረራይዝ ነው ያደረገኝ። ገባህ? ባርሳ 5-0 አሸንፎ ቴረራይዝ። ዘንድሮማ ማን እደግፋለሁ? ብሩክ ማሊያውን አዘጋጅ ማን ነው? ኤሌፋንት ሳይዝ አዘጋጅ። ዘንድሮ እንከሻከሻለን። ገባህ? አርስዬ ወደ ክብሯ ስለተመለሰች አሁን ማድሪድን ወደ ክብሩ መመለስ ያለብን ሰዓት ነው ነው። ኦቨር ስሜታዊ እንደሆነ አጠብቅ። አርሰናል ለየት ያለ ነው። ገባህ? ማድሪድ የሚመቸኝ በሲአር7 ምክንያት ስለሆነ ዘንድሮ ግን ማን ወደ ግሬሳችን የኔ ድጋፍ ማስፈልገው ቡድን እኮ ነው ማድሪድ። ገባህ? ማንንም አይደርስበት ቡድን ማን ነው ማይነጻጸሩት። ተረዳኝ አይደል? ስለዛ ማን ነው ንግስናችንን ዘንድሮ ላሊጋ ላይ የምናስጠብቅበት መንገድ ልክ እንደ አምና በድዋ ገባህ? በድዋ ምክንያቱም ሁሉም የላሊጋ ቡድኖችን ማሸነፍ እንችላለን። ተንፏቀንም እንዳለፈው ሳምንት ወይ ደግሞ እንደዚህ ተጫውተን ወይ ደግሞ አርዳ ጉላር ብቻ ያለች እንኳን አርዳ ጉላር ትሰጣለች ነው የሚል ገባህ? ዲፌንሳችን ላይ ዳንፍሪስ ኮናቴ ምናምን ያበዱ ናቸው። ኮቶ አለ። ለሁሉም ላሊጋ ቡድኖች ይበቃል። ኤል ክላሲኮ ብቻ እናሸንፍ። ገባህ? እምባፔ ይሄ የ19 ዓመት ልጅ እንዴት ሁሌ ይገርፋል እንዴ? እኛ ላይ ዲክታተር አመንብሽ። ዲክታተሩን ካርለ አሳየን። ይሄ 19 ዓመት ፍሪክ ለጥልጠው ገባር። ለእኔ ብሩክን ማን አንተ እኔን ያማል ብሩክን እኮ ነው የምታክሉት። ገባር ላፋርገው በእናትህ። ኤል ክላሲኮ ካሸነፍን ላሊጋ እንበላለን። ሌላው አይችልማ። ሃትሪክ 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 ይላል ጀማው። ኪሊያን ሃትሪክ ሰራ ጀማው። በሁለተኛ ሳምንት እንግዲህ የስፔን ላሊጋ ወሳኝ ጨዋታ ነበረው ከሪያል ሶሲዳድ ጋር ማድሪድ። ጀማው ፈርስት ሃፍ ተቸግሮ ነበር ይሄ ቡድን ግልጽ በሆነ በሚታይ መልኩ ማለት ነው። ሰከንድ ሃፍ ላይ ችግሩን ቀርፎ መጣ እንጂ በጣም አስቸጋሪ ሁኔታ ላይ ነበር የነበረው። ጀማው አንዳቻ በሆነ ውጤት አጠናቆ ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን በጣም በጥሩ ቅንጅትና በአሪፍ ውህደት ማለት ነው 3 ጎሎችን አከታትሎ ማስቆጠር ቻለ። ኪሊያን ኤምባፔ ሃትሪክ ሰርቷል። ማን ሃትሪክ ሰርቷል። ይሄ ዘንድሮ እጅግ በጣም ብዙ ጎል ያስቆጥራል ብዬ እየጠበቅኩት ነበር። የመጀመሪያም ጨዋታ ላይ በጣም ትልቅ ነገር ከሱ ጠብቄ ነበር። እሱ ብቻ ሳይሆን ማድሪድን ራሱ እንደጠበቅኩት አላገኘሁትም እንጂ ከኪሊያን በጣም ብዙ ነገር ጠብቄ ነበር። ዘንድሮ ማለት ነው በጎል አስቆጣሪነቱ ረገድ በተለይ ማለት ነው ፍሮንት ስሪው ከሚድፊልዱ ጋር በደንብ ከተናበበ ማድሪድ ቤት እጅግ በጣም ብዙ ጎሎች የምንመለከትበት አመት ይሆናል ብዬ ጠብቃለሁ። ጀማው ቪኒ ጁኒየር በነገራችን ላይ ጎል አገባያን ብቻ አይደለም አሲስት ማድረግ ችሏል። ጀማው የቪኒን ጎል ደግሞ አሲስት ያደረገለት ቤሊንግሃም ነው። እጅግ የራሱን ጥረት ተጠቅሞ ነው አሲስት ማድረግ የቻለለት። ለማንኛውም ማድሪድ በማሸነፍ እንግዲህ ተከታታይ ድል ማስመዝገብ ችሏል። ይመቻችሁ። ኪሊያን ኤምባፔ ኢዝ ባክ። ባለፈ ከኤስፓኞል ጋር ጎል አላስቆጠረም ነበር ኪሊያን እና ትዝ አለውና ዛሬ ማለት ነው ኦኬ ለከ ባለፈው ማለ ብሎ ከባለፈው ጋር ደምረዋልና 3 ጎል አስቆጥሯል። ሃትሪክ ሰርቷል ማለት ነው። ለሪያል ማድሪድ 88ኛ ጎሉን ያስቆጠረው 88 ስል ረጅም አመት ምናምን የተጫወተ እንዳይመስል ገና 103 ነው 105 ምናምን ጨዋታ ነው የተጫወተው ማለት ነው እና
ጎል ብዙ ተጫዋቾች ይበልጡታል፣ ግን ምንም ጥያቄ የለውም በአጭር ጊዜ ውስጥ ይበልጣቸዋል። በጎል ሬሾ የሚበለጠው በክርስቲያኖ ሮናልዶ ብቻ ነው። ክርስቲያኖ ሮናልዶ ነው የሪያል ማድሪድ የምንጊዜም ቶፕ ስኮረር። 450 ጎሎችን አስቆጥሯል፣ ግን በ438 ጨዋታ ብቻ እና የክርስቲያኖ እንትን ጎል ሬሾ በጣም በየጨዋታው ከአንድ ጎል በላይ እንደባሱ 1.1 ነው 1.2 እና እንደዛ አካባቢ ጎል ያስቆጥር ነበር ማለት ነው። እና ጎል ሬሾ ኪሊያን ምባፔ የሚበለጠው በክርስቲያኖ ሮናልዶ ብቻ ነው በዚህ ሰዓት። ማድሪድ ሌላ ሌቭል ነው ጋይስ፣ ዘንድሮ ማድሪድ ሌላ ሌቭል ላይ ነው። ሻምፒየንስ ሊግንም ላሊጋውንም ጠቅ ነው ያራዳ ልጆች፣ የሚገርም ፐርፎርማንስ። ምባፔ እንግዲህ 3 ጎል በባለፈው አላገባሁም፣ ዛሬ መድገም አለብኝ፣ 3ቱንም ማድረግ አለብኝ፣ ማካካስ አለብኝ አለ ያራዳ ልጆች። ጠቅ ነው ያረገ። እንግዲህ ስፔሻል ሞሪኖ፣ እኔ ሞሪኖን አክቱን በጣም ወደው ደስ ይለኛል። እግዚአብሔር ነው የምሪኖና አሪፍ ማድሪድ እየገነባ ነው ለመናገር። ኮናቴ ደግሞ ዛሬ ጸዴ ነበረ፣ ቁም ነገር ጸዴ። ሬት ስጠው ብባል 8.8 8.5 የሚገርም ልጅ ነበር ዛሬ። ሃትሪክ ምባፔ፣ አረ ይሄ ሰውዬ ይለያል። ማን ምን አይነት ተጫዋች ነው? ከአመት አመት በቃ ጎል ማስቆጠር አይሰለቸውማ። ሪያል ማድሪድ ሪያል ሶሴዳድን 4-1 በሆነ ሰፊ ውጤት በስፔን ላሊጋ ሁለተኛ ሳምንት ጨዋታ ማሸነፍ ችሎ ነበረ። ኪሊያን ምባፔ ሃትሪክ ሰርቶ ነበር በዚህ ጨዋታ ላይ። የመጀመሪያው አጋማሽ ባቻ ውጤት ነበር የተጠናቀቀው። እኔ በዚህ ጨዋታ ላይ በሪያል ማድሪድ በኩል ማለት ነው ሁለቱ ፉልባኮች አልቫሮ ካሬራ እና ዱምፍሪስ ምንም አልተመቹኝም ነበር። ከዛ ውጭ የነበሩት የሪያል ማድሪድ ተጫዋቾች ግን በጣም የተሻሉ ነበሩ ማለት ይቻላል። በመጀመሪያው አጋማሽ ሪያል ማድሪዶች በኪሊያን ምባፔ አማካኝነት 40ኛው ደቂቃ ላይ ጎል አስቆጥረው 1-0 ሲመሩ ነበር። ግን ሪያል ሶሴዳዶች እዛው እንግዲህ 44ኛው ደቂቃ ላይ በሱቺች አማካኝነት ጎል አስቆጥረው 1-1 ማድረግ ችሎ ነበረ። ሁለተኛው አጋማሽ ላይ ግን ማድሪድ ሌላ ታሪክ ሆኖ ነበር ተቀይሮ የገባው። እሳት ለብሶ እሳት ጎርሶ ማለት ይቻላል። ኪሊያን ምባፔ 2 ጎሎችን ማከል ችሎ ነበር። ቪኒ ጁኒየር ደግሞ 1 ጎል ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ኪሊያን ምባፔ ሃትሪክ ይስራ እንጂ ማለት ነው ያው ማኑ ዘማች ግልጽ ነው እሱን የሚያሸንፈው። ጁድ ቤሊንግሃም ራሱ የነበረው ፐርፎርማንስ ማን ይሄ ልጅ ይለያል። በጣም የሚለይ አቅም ያለው ወጣት ተጫዋች ነው። 2 አሲስት ማድረግ ችሎ ነበር በጨዋታው ላይ። እያንዳንዱ መከላከልም ማጥቃትም ላይ የሚሳተፍበት መንገድ በጣም አስደናቂ ነው። ቪኒም ጎልና አሲስት ማድረግ ችሎ ነበረ። ያው በጠበቅነው ልክ ፐርፎርም ባያደርግም ግን በቃ ጎልና አሲስት አስመዝግቦ መውጣት ችሎ ነበረ። ቫልቨርዴ ሌላ ታሪክ ላይ ነበረ፣ ያጠቃል ይከላከል፣ እሱ ደግሞ አይደክመውም ማለት ይቻላል። አሲስት አድርጎ ነበረ በጨዋታው ላይ። ብቻ የሪያል ማድሪድ ፍሮንት ስሪ ከወገብ በላይ አሪፍ ነበረ ማለት ይቻላል። ምናልባት በመጠነኛ ቪኒ ጎልና አሲስት ቢያደርግ እንኳን በቂ ነው ብለን ባናስብ፣ የአርዳም እንቅስቃሴዎች በቂ ባይሆንም ማለት ነው። ግን ማድሪድ ወሳኝ የሚባል ጣፋጭ 3 ነጥብ በድጋሚ ማስመዝገብ ችሏል። ለጆዜ ነገራቶችን ይበልጥ እያቀለለ የሚሄድ ይመስለኛል። ስለ ጨዋታው እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዘዲክታተር አጌን ኤንድ አጌን። አረ ስለ መድኃኔዓለም፣ አረ ስለ ፒቺቺ አምላክ፣ የምሬ ነው። እኔ ፒቺቺው እኮ አሳዘነኝ። ፒቺቺው እኮ አሳዘነኝ። ተከታታይ 3ኛ ዓመት ሊፈነጭበት ነው ጋይስ። ዛሬ ሃትሪክ ሰርቶ ወጣ ሪያል ሶሴዳድ ላይ። እኔ ምንድነው እቅዱ የሰውዬ? እኔ ልንገራችሁ፣ የፈለገ ቢሆን የባርሳ ደጋፊ በሆንም ኪሊያንን ወደዋለሁ፣ ይመቸኛል። ግን አበዛው ጋይስ። ይኸውላችሁ ተከታታይ 3ኛ ዓመት ፒቺቺው ሊጠቀልል ማን ሊበለው ይችላል? አልቫሬዝ እኛ ጋር ካልመጣ በስተቀር አትሌቲኮ ውስጥ ሆኖ ሊያሸንፉ አይችልም። እንደዛ በሚከላከል ሃራምቦል በሚጫወው ቡድን ውስጥ ማሸነፍ አይችልም። እሱም ለኛ መምጣት የፈለገው ለዛ ነው በነገራችን ላይ። እና ጀለስ በቃ አይሰማም። ይኸውላችሁ አንድ ጨዋታ ላይ ባለፈው አላገባም ማለት አካክሶት ይኸው 3 አግብቶ መጣ ዛሬ። ኔክስት ጌም ደግሞ ማሰብ ነው። እኔ አላቅም። በዚህ ሰዓት ላይ እንደ ኪሊያን ምባፔ የሚያስፈራ 9 ቁጥር ተጫዋች የለም። ስፒድ ብትሉ ስፒድ አለው። ኤኒ ታይም ሰብሮ ሊገባ ይችላል። እና አደጋው በጣም ያስፈራል ጋይስ። ይኸውላችሁ ይህ ልጅ ግን እኛ ጋር ቢሆን ብዬ ከማድሪድ ውስጥ በጣም መመኘው ሰው ኪሊያን ምባፔ ለዘላለም። የዛ ታይም ላይ ባርቶሚዮ እና የክለቡ አመራሮች ባይዘዌ እሱን ከማስፈረም ይልቅ ዴምቤሌን መርጠው ነው ጉድ የሰሩ እና እግዚአብሔር ይፋርዳችኋል። ኪሊያን ፕሊዝ ፒቺቹን ቶ እባክህን ቶ። ኩሌርስ ማድሪዲስታስ ላሊጋውያን ሀሳባችሁን ጻፉ፣ ሪፖስት ይደረግ፣ ፎሎ እያደረጋችሁ ይመቻችሁ። ኤኒዌይስ ኪሊያን ፕሊዝ። በቃ ጆዜ ቀልድ አያውቁም። እግዚአብሔር ነው የምላችሁ። አንዴ ለኪሊያን ምባፔ፣ አንዴ ለጁድ ቤሊንግሃም። ጁድ ቤሊንግሃም የሚመነዘር ተጫዋች ነው። ገና ለገና ማለት ላስት ይር ፐርፎርም አላደረገም ብላችሁ ከሆነ ተጫዋች ጋር አታወዳዱት። ተጫዋቹ የሚመጥነው ተጫዋች የለም ይሄ ፎርሙ ላይ ከሆነ ብዬ ነበር። እና ለቪኒ ደግሞ አንድ ጊዜ ማለት ነው አረ ደመለው ተጫዋች ዛሬ ከወደ ሪያል ማድሪድ ተጫዋች በኩል ማለት ነው ከካሬራስ እና ከዶምፍሬስ ውጭ ዛሬ የትኛውም ተጫዋች ላይ ቅሬታ የለኝም። እንዴት አባታችሁ አርዳ ጉለር
ሁሉም ጁድ ቤሊንጋምን ተውት በቃ ሌላ ሊቪድ ሆነ ተጫዋች ማስደሱ ሁሉ ጊዜ መውራት ምናምን ኪሊያን ምባፔ ያው ምታቁታላችሁ የሱ ኢንዲቪጁዋሊ ፐርፎርማንስ ምንም ባሎን ዶር ማስከዛር ለምን እንዳላሸነፈው ግራ እኮ ነው የሚገባው ይሆናል እድለኛ አይደለም በቃ እሱ ኢንዲቪጁዋሊ በደንብ ሸኝ ሲያደርግ ቲሙ ስኬታማ ስለማይሆን ምናምን እስከዛሬ ራሱ እነዚህን ሽልማቶችን ያላሸነፉት እንጂ በዚህ አመት ራሱ ሪያል ማድሪድ በጆዜ ስር ስኬታማ የሚሆን ከሆነ ኪሊያን ምባፔ ባሎን ዶር ኦብቪየስ ነው ግን ቲሙ ስኬታማ ይሆናል ወይ ነው ዋናው ጥያቄ ማለት ነው ቤሊንጋም ተውት ሁለተኛው አሲስት ለቪኒ አሲስት ያረ ምን አይነት እሺ ይቻላል እንደዚህ የሆነ ሌላ ተጫዋች ያደርገዋል እርግጠኛ ናችሁ አረ እንዴት አባቱ ነው የሚችለው አንተ ተጫዋች እግዚአብሔር ነው ምላሹ በጣም ነው የሚችለው ቪኒ ጎል አሲስት ለኪሊያን ሁለተኛው አሲስት ያደረገለትና ምን አይነት አሲስት ነው እንዴት ነው የተናበቡት እግዚአብሔር ኪሊያን ተውት እኔ ፊኒሺንግ ላይ አውሬ እግዚአብሔር ነው ምላሹ አረ ዛሬ በጣም ነበር የሚችሉት ጆዜ በቃ ቀልድ ያቁ እኔ ከዚህ በኋላ አትሰለፉም ድጋሚ አትገባትም ያላችሁ ነው የሚመስለው 4-1 አሸንፈው ሶሲዳድን በጣም ጸድ ውጤት ነው በጣም ጥሩ ፐርፎርም ያደረጉበትም ጌም ነው በጣም ደስ ብሎኛል ኮፒ ሊንክ ሪፖስት ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ይመሻሹ ማድሪድም ኪሊያን ምባፔም በይፋ ብልግናቸውን ጀመሩት ብልግልግ ማለት ምንድነው ይሄ ሃትሪክ ነው የሰራው ዛሬ ማለት ገና ላሊጋ በመጣበት አመት 30 ምናምን ጎል አስቆጠረ 31 ጎል አስቆጥሮ ላሊጋ ቶፕ ስኮረር ነው በሄደበት ሁሉ ቶፕ ስኮረር ነው ሲጀመርም ግን የላሊጋ ምናምን ነገር ነው አረ ይደብራል ዋንጫውን ቢያንስ እናንተ አልበላችሁትም አረላሽ ይደብራል እሺ ኦኬ በመጣበት አመት ችግር የለውም የሆነ ሞራል ሊሆኑ ነው ምናምን ነገር ስንል ቀጣይ አመት አሁንም ደግሞ 25 ጎል የላሊጋ ቶፕ ስኮረር ተረጋጋጉቢ ገና አሁን ደግሞ እየጀመረ ነው ላሊጋ ሁለተኛው ጨዋታ ላይ 3 ጎል ሃትሪክ ሰርቶ ነው የወጣው የሚገራርሙ ጎሎች ነው ያገባው ማለት ሪያል ማድሪድ እንደ ጆዜ አይነት አሰልጣኝ ነው የሚያስፈልገው እንደ ቢያንስ ሌላው ይቀር ይኸውልህ ሁሉንም ነገር ማድረግ የሚችሉ አይነት ተጫዋቾች አሉ ጁድ ምንድነው ሲሰራ የነበረው ቪኒ የሚገርም ፓስ ነው ያደረክለት ይሄን መቆጣጠር መቻል አይስገበገቡ ሲወጡ አይደብራቸው አንዳንዱ ፊታቸውን አይታችሁታል ቲም ስፕሪቱን አመጣው ጆዜ ያራዳል እኔ ደግሞ ማድሪድ 4-1 አሸንፈዋል ኪሊያንም ሃትሪክ ሰርቷል ይህ ሰውዬ ከዚህ በላይ ምን ሊያደርግ እንደሚችል አላውቅም በየሲዝኑ መጀመሪያ ቁጥር ለማድሪድ እንግዲህ 3ኛ ሲዝን መጥቷል በቃ መስጠት ያለበትን ነገር እየሰጠ ነው ሁለተኛ የላሊጋ ጨዋታ ሃትሪክ ዛሬ አሪፍ ነበሩ ፈርቼላቸው ነበር ፈርስታፍ ዋዛ ነበር ጎልም ተቆጥሮባቸው ምናምን አዛጉል ነው ደም የገባባቸው ነው ተከላካዩ አሁንም ቢሆን ማድሪድ ዋጋ እንደሚያስከፍሉ እርግጠኛ ነኝ ቤሊንግሃም ይባል ሰውዬ ማለት ነው አንተ ገገማ ነው ቪኒ ያገባውን ጎል ማለት ካያችሁ ጨዋታውን ያያችሁ ሰዎች አይታችሁታል እያሰባሉና ገገማ ቤሊንግሃም በጣም ገገማ ነውና የሚገርም አሲስት ነው ያደረገው ኪሊያን ዋንጫ ካልበላ አዝናለሁ ግን ስቲል ምትበላ አይመስለኝም ስቲል የሚበላ አይመስለኝም ላሊጋውንም አያነሱትም ሻምፒየንስ ሊግ ሜቢ ላሊጋውን አይበሉትም የአርሴ ፋሚሊ እያያችሁ እንግዲህ እና ዘንድሮ ማድሪድ በስፔሻል ዋን ሞሪኒዮ በጣም የሚገርም ቡድን ሆኖ ነው የመጣው አባቴ ኤል ማድሪዲስታስ የታላችሁ ይህን ቪዲዮ ኮፒ ሊንክ አድርጉት ጋይስ በደንብ ምን አይነት ሪያል ማድሪድ ነው በምሽቱ የተመለከትነው ሆዜ ሞሪኒዮ ሪያል ማድሪድን በአግባቡ ያነቃቃ ይመስላል እጅግ በጣም አስደናቂ ፐርፎርማንስ ሪያል ሶሲዳድ ጋር ከሙሉ የጨዋታ ብልጫ ጋር 4-1 ማሸነፍ ችሏል ኪሊያን ምባፔ ወደ ግብ አካውንቱ ተመልሷል 3 ጎሎችን በመጀመሪያ እንግዲህ ግብ አስቆጠረበት ጨዋታ ሃትሪክ ሰርቶ ወጥቷል ቪኒሲየስ ጁኒየር ይለይ ነበር ቤሊንጋም ቃላት የለኝም የጨዋታው ኮከብ ማለት ይቻላል ጎል ስላላስቆጠረ እንጂ እጅግ በጣም ድንቅ ነበር ሁለት ኳሶችን አሲስት ማድረግ ችሏል በተለይ ለቪኒሲየስ ጁኒየር ምን አይነት ጥንካሬ ነበር ያሳየን ኳሱን አሲስት ከማድረግ በፊት የታገለበትና ኳሱን አግኝቶ ለቪኒሲየስ ያቻገረበት መንገድ በጣም ይለያል ቪኒሲየስ ራሱ ጎል አስቆጥሮ ከዛ ደግሞ ለኪሊያን ምባፔ አሲስት ያደረገበት መንገድ በጣም ይለያል ኪሊያን ምባፔ ሶስተኛውን ጎል በቺፕ ነበር ያስቆጠራት በጣም ነበር የምታምረው ምን አይነት የተሟላ የሪያል ማድሪድ ፐርፎርማንስ ነው የተመለከተው እነ ቫልቨርዴ ሳይረሱ እነ ብራሂም ዲያዝ በጣም ጥሩ የሚባል የጨዋታ ጊዜን እያሳለፉ ይገኛሉ ሪያል ማድሪድ ከኋላ ወደፊት በጣም ደስ ይላል ሲመጡ ወደፊት ሲያጠቁ እንደዚሁም ሲከላከሉም እንደ ቡድን በጣም ጥሩ የሚባል ግስጋሴ ላይ ይገኛሉ ሁለተኛ የላሊጋ ጨዋታቸውን አድርገው እንግዲህ ከሁለቱም ጨዋታ 6 ነጥቡን ይዘው ከመሪዎቹ ጎራ ተሰልፏል ሪያል ማድሪድ በምሽቱ በሪያል ሶሲዳድ ላይ የወሰደውን የበላይነትና የኪሊያን ምባፔም ፍጹም የሆነውን የሃትሪክ አግቢነቱንና ምርጥ ብቃቱን እንዴት ተመለከታችሁት ጋይስ ስለ ቤሊንግሃም ግን የሆነ ነገር በሩ ኮሜንት ሴክሽን ላይ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ቪኒሲየስ ጁኒየር ተቀይሮ ሲወጣ እየሳቀ አሰልጣኙን ከሜዳ ብቻ ነው ወይስ ከስፔንም ስቴዲየሙንም ለቅቄ ልውጣ ወይ ብሎ ከጠየቀ አሰልጣኙ
ስፔሻሏን ጆዜ ሞሪኒዮ ነው ማለት ነው። ሪያል ማድሪድ ወደ ቀድሞ አቋሙ ተመልሷል ለማለት ትንሽ የቸኮልን ቢመስልም ነገር ግን በዚህ ሁለት ጨዋታ ያየነው ነገር በጣም አስገራሚ ነበር። ኤስፓኞልን ባለፈው ባለቀ ሰዓት በኤስፒ በተቆጠረች ግብ አሸንፎ ሲወጣ ዛሬ ደግሞ ሪያል ሶሴዳድን 4-1 በሆነ ውጤት ማሸነፍ ችሏል። በተለይም የሪያል ማድሪድ የፊት መስመር ምን አይነት ድንቅ እንቅስቃሴና የሚገርም ጥምረት እንደነበራቸው። ቪኒሺየስ ጁኒየር ግብ ማስቆጠር ችሏል፣ 1 አሲስትም ነበረው። ጁድ ቤሊንጋም ከፍተኛ ወርክ ሬት ያለው ወርልድ ክላስ የሆነ አስደናቂ ተጫዋች፣ በዓለም ዋንጫውም ይህንን ምርጥ ብቃቱን ሲያሳየን ነበር። ዛሬም ለሪያል ማድሪድ ድንቅ እንቅስቃሴን ሲያደርግ ነበር ያመሸው። አሲስት ማድረግ ችሎ ነበረ። 2 አሲስቶችን ነው ጁድ ቤሊንጋም ዛሬ ማድረግ የቻለው እያማረጠ፣ አንዴ ለቪኒሺየስ ጁኒየር አንዴ ደግሞ ለኪሊያን ምባፔ። ኪሊያን ምባፔ የጎል ማሽን፣ ጎል ማስቆጠር የማያቆመው አስደናቂ ተጫዋች። ኪሊያን ምባፔ አንድ የማይችለው ነገር አለ ከጎል ጋር በተያያዘ። ያም ምንድነው ካላችሁኝ አለማስቆጠር። ኪሊያን ምባፔ ሃትሪክ ነው የሰራው በዛሬውም ጨዋታ። ድንቅ እንቅስቃሴን ሲያደርግ ነበረ ኪሊያን ምባፔ። የጆዜ ሞሪኒዮ ቡድን እንደ ቡድን በጣም ድንቅ እንቅስቃሴ ነበረ ሲያደርግ የነበረው። ምናልባትም በላሊጋ የባርሴሎናንና የሪያል ማድሪድን ፉክክር ለማየት ምርጥ ጊዜ ይመስላል አሁን ላይ። እናንተስ የእግር ኳስ ቤተሰቦች ጨዋታውን እንዴት አያችሁት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሃትሪክ! ሳቪኒዮን በቶተንሃም ላይ የመጀመሪያ ጎሉ ማስቆጠር ችሏል። ሀላ ማድሪድ ሲቦርቅ ነው ያመሸው። ኪሊያንም ሃትሪክ መስራት 3 ጎሎችን ማስቆጠር ችሏል። የሲዝኑን የመጀመሪያ ሃትሪክ ጀምሮታል። አሁንም ለተከታታይ 3ኛ ጊዜ ጎልደን ቡቱ የኔ ነው እያለ ይገኛል። ቬኒ ጎል አስቆጥሯል። ሞሪኒዮ ልክ ቬኒ ጎል ሲያስቆጠር የነበራቸው የፊታቸው ፌስ ግን እጅግ የሚያዝናና ነበር። ጨዋታው 4-1 በሆነ ውጤት በሪያል ማድሪድ አሸናፊነት ተጠናቋል። ሪያል ማድሪድ ሪያል ሶሴዳድን 4-1 ሲያሸንፍ ሃትሪክ ሰጥተዋል ኪሊያን። ቬኒ ደግሞ ሌላኛውን ጎል ማስቆጠር ችሏል። ቶተንሃም ካራቦ ካፕ እየተጫወተ ነው። 5-1 አሸንፏል። ሳቪኒሆ የመጀመሪያ ጎሉን ማስቆጠር ችሏል በቶተንሃም ማሊያ። ደስታ አገላለጹ ምንድን ነው? የሆነ ታስሮ እንደተፈታ ሕፃን ልጅ ነበር ሲቦርቅ የነበረው። ለማንኛውም ቶተንሃም እያለ ይገኛል። ለሲቲ ነው ይሄ ነገር። ለማንኛውም ቶተንሃም አሸንፏል። ኪሊያን ሃትሪክ፣ ቬኒሺየስ ጁኒየር 1 ጎልና 1 አሲስት፣ ጁድ ቤሊንጋም 2 አሲስቶች። ሪያል ማድሪድ በሳንቲያጎ ቤርናቡ ሪያል ሶሼዳድን 4-1 አሸንፍ። ጆዜ ሞሪኒዮ ምን አይነት ሪያል ማድሪድን ያስመለከተ። ሳንቲያጎ ቤርናቡ እንግዲህ ሪያል ማድሪድ ሪያል ሶሼዳድ 4-1 ሲያሸንፉ ኪሊያን ኤምባፔ 3 ጎሎችን አስቆጥሮ ሃትሪክ ሰርቶ፣ ቪኒ ጁኒየር ደግሞ 1 ጎል አስቆጥሮ 1 አሲስት አድርጎ፣ ጁድ ቤሊንጋም በጨዋታው ላይ እጅግ አስደናቂ ነበረ፣ 2 አሲስቶችንም አድርጎ ደግሞ የሪያል ሶሼዳድን ብቸኛ ጎል አስቆጥሮ። ምን አይነት ሪያል ማድሪድ ነው ዛሬ በሳንቲያጎ ቤርናቡ የተመለከተ? ምን ትላላችሁ? ያሰባችሁን ኮሜንት ላይ ያካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት እኔ ነኮ ሲጀም ስቆጣውላት ሰሙኛላችሁ። ሜርሲ ኤምባፔ ብያለሁ። ሜርሲ ኤምባፔ። በቃ እኔ በስትም አልቆጣም። ሃትሪክ እንዲህ ቁጭ እያረኩ ቻውጣ በቃ። ቪኒም ኮንፊደንሱን አግኝቷል። የፈጠነ እንደምታዩት አገባ። የሰጠውን አሲስት አይታችሁታል። ምን አይነት አሲስት ነው? እኔ ይሄ ነው የሚፈለገው። ፈርስት ሃፍ ግን እስቲል ችግር ያለው ያው ኦብቪየስሊ በቃ አሁንም የምናየው ችግር አለ። ማድሪድ ብቻ ነው በአንድ ጨዋታ አስለቅሷችሁ አስደስተው የሚያወጣ የምር አስለቅሷችሁ ማለት እና ምን አለ መሰላችሁ አሁን እዚህ ጋር ስናየው እስቲል ጨዋታ ኮንትሮል የምናጣበት ነገር አለ። ፈርስት በተለይ እንደምትል 20 ደቂቃ አሪፍ እንጮታል የሆነ ያዝና ነው። ከዛስ ኳስ እነሱ መያዝ ሲጀምሩ በቃ ዲስራፕት ያደርጋል ማድሪድ እና እንደውም ዛሬ ጥሩ ነበር። ቀድሞ የቅድሚያውን ጎል አግኝተን አፍታይም እንወጣለን ስንል አላግባብ የሆነ ነገር ተፈጥሮ ነው ጎል የገባው። ካሬራስ አዞልዌይስ ተከላካዩ አጠገብ ተለጥፎ ምን እንደሚሰራ አላውቅም። ሌፍት ባክ አይጫወት ወይ ሌፍት ሴንተር ባክ ስናስገባው በስርዓት አይጫወት። ሴልታ ቪጎ ጋር ያን የሰራው ስራ ነው ተመልሶ ይታየ። ሰው ጋር ሲለጠፍ ሄዶ ከኋላው አገቡ። ከኋላው እንግዲህ ሰው ስርን እንደሚሰራ አላውቅም። ሰው ቦታ ጋር ሁሌ ነው አለም የለመደበት ነገር። ኩሬላ ሲገባ ስቴቢሊቲ ያገኘ እንዳያችሁት ሰከንድ አፍ ላይ ዝም ብሎ በቃ መሮጥ ነበር። ራያቸው ላይ ነው የሮጥንባቸው። ሶሲዳድም ራሱ ላይ ኳሱን ሲይዙ ራሱ በቃ ምንም ኦፕሽን ራሱ አልሰጠናቸውም እና በርናርዶ እና ቫልቬርዴ በጣም ኮምፓክት ነበሩ። ዛሬ ጥሩ ነበሩ። ኢንተርሴፕት እያደረጉ የሚፈጥንበት መንገድ ፌዴሪኮ ባይዘዌ የመጀመሪያው ጎል ላይ ለኤምባፔ ፕሮቫይድ ያደረገበት መንገድ። ከዛ ደግሞ አልፎ ቤሊንጋም አለ። ቤሊንጋም ምንም ጥያቄ ነው ነግሬያቸው ላሲዝን ራሱ አይ ቲንክ ላሊጋ ነታችን ኦልሞስት ምክንያቶች ውስጥ አንዱ ትልቁ ምክንያቶች ውስጥ አንዱ አይ ቲንክ ቤሊንጋም ይመስለኛል አለመኖሩ። በቃ ባላንስ ላይ በጣም ያመጣል። የሆነ ጨዋታዎች ላይ ራሱ እንደዚህ ጨዋታ ሆፕለስነስ ያለበት ጨዋታ ላይ እሱ ነገር ሲፈጥር ታያላችሁ። በቃ የማይሆን ቃል ራሱ ፈጠርኩለት ለሱ ሲሆን። ኤኒዌይስ ግን ዋናው ማሸነፋችን ነው። ነገ ባርሴሎና ቢልባኦ አለው።
አላሻችሁም? ያሸንፋል። ግን ዘን ብለን እንቋጠራለን፣ እንገባለን፣ ላይ እንቀመጣለን፣ አብረን እንቋጠራለን። ባለፈው ያው ተቆጣጣችሁላችሁም በተረጋጋሚ ሶሪ ብያለሁ። አሁንም ይሰማችሁ አይደለም ሳላስበው ነው ያ ነገር የተፈጠረው። ኢኒዌይስ የባርሳ ኤልቼ ጉዳይ ላይ እና አሁን እኛም አሸንፈናል። ባክ ኦን ቶፕ ኦፍ ዘ ሊግ። ዝም ብሎ ኤልቼ ላዝንበ ኦን ቶፕ ኦፍ ዘ ሊግ ልትሆን ፈልገህ ነበር መሰል። ነገ ታገባላችሁ፣ ኢኒዌይስ ትመለሳላችሁ ኤኒዌይ ብዬ አስባለሁ። ግን አይታወቅም። ኔቨር ነው። እንደ ቢልባኦ ቀይ አግኝታችሁ ሲቪያ ጋር እንደተሸነፉ ምናምን አይደለም። ያ ታፍ ነው የሚያደርጉ ቻላሻችሁ። ኤኒዌይስ እኛ ማሸነፋችን ነው ዋናው። በርናቤው ላይ የመጀመሪያ ጨዋታ የመጀመሪያ የሚገርም ዊን በርናቤው ላይ ተደርጓል ማለት ነው። ሁለተኛው ዊን አክቹሊ ያ ቬሪ ቬሪ ጉድ ጌም። አረ ጁድ ቤሊንግሃም፣ አረ ኪሊያን ምባፔ ምን አይነት ቲም ነው ዛሬ ደግሞ ያየ ነው። ለጁድ ቤሊንግሃም ክሬዲት አለመስጠት አይቻልም። ዛሬ እጅግ በጣም የተለየውንና ቶፕ በቃ አውትስታንዲንግ ፐርፎርማንስ አይተናል ከጁድ ቤሊንግሃም። እንደምታውቁት ያው ኪሊያን ምባፔ ኳስ እንደዚህ እንኳን አመቻችተለም ሃትሪክ የማይሰራበት ምንም አይነት ኮንዲሽን የለም። እንትና ቪኒሺየስ ጁኒየር ደግሞ ከረዥም ጊዜ በኋላ ጎልና አሲስት ማድረግ ችሏል። ግን ለጎሏም ትልቅ ክሬዲት መስጠት ያለብህ የጁድ ቤሊንግሃምን አሲስት ነውና ምን አይነት ተጫዋች ነው! ጀስት በቃ ኢንክሬዲብል ማለት ብቻ ነው። ዘሞስት ኮምፕሊትድ ፕሌየር በቦታው አሁን ላይ የሚገርም እንቅስቃሴን ከዓለም ዋንጫው ጀምሮ በማድረግ በወጥነት የሚስተካከለው ተጫዋች አለ ብዬ አላምንም እና ዘሞስት አስገራሚ ተጫዋች። ሁለተኛ የላሊጋ ጨዋታውንም 5-1 ማሸነፍ ችሏል። 5-1 ብቻ ማሸነፉ ሳይሆን ተቀይሮ የገቡትም እነ ዲያዝ በጣም ጥሩ እንቅስቃሴ አድርገዋል። ኮናቴ ሊቨርፑል ለምን እንደሸጠሽ እያሳየሽ በለው። ኮናቴ ኮፒ ሊንክ እና ሼር ማድረግ እንዳይረሳ እኮ ነው እያደረጋችሁ። ኪሊያን ምባፔ ሃትሪክ ሰርቶ ነው የወጣው ማለት ጎልደን ቡቱን ስጡት። ከሆነ በጣም ነው የሚችለው እንዲሁ በአሁኑ ሰዓት ከምባፔ በላይ ማለት ነው። ማንም ዓለም ላይ ተጫዋች ለምዶ ትንሽ ኮምፔር ቢደረግ ያማል፣ ኦሊሴ፣ ኬን ማን እንትላለ እንጂ በሱ ሌቭል ላይ አይደሉም ጭራሽ። ካሁኑ 3 ጎል ያለው 3 ጎል ጤነኛ አይደለም። እንደ ቲም መጮት ጀምሮ እኔ አሁን ይሄ መንፈሳቸው ይቀጥል ባይ ነኝ። ያለፈውም ዓመት የሆነ ዓመት ይጀምራሉ ከዚህ ተውታል። እንደሱ እንዳይሆን ብቻ ነው ፈራች። ልጁ ይችላል፣ ይሮጣል፣ ንፋስ አይያዝም ነው ማለት ጭራሽ አይዙት። ኦፍሳይድ ትራፕ የሚጠብቅበት መንገድ በጣም ተሻሽሏል። ይሄንን ለባርሳ ጨዋታ ካደረገልን እኔ ምንም አልፈልግም። ሁለቱን የባርሳ ደርሶ መልስ ጨዋታ ግን በቃ በደንብ ይወጣል። ኦፍሳይድ ትራፕ በስርዓት ነው። አሁን ሪያል ሶሲዳድ ምን ያህል ሲጥሩ እንደነበር አይታችኋል። ምንም ሊቆሙ ከኋላ ነው የሚጀምረው። እሱ እንደሚቀድማቸው ስለሚያ ከኋላ ይጀምራል፣ ወዲያውኑ ይሄዳል። በግራ እግሩ ያገባል፣ በቀኝ እግሩ ያገባል። ሊንክ አፕ ተጫውቶ ምናምን ያገቡት በጣም ነው የምትችሉት። ጎልደን ቡቱን ስጡት። ለማንኛውም ከአሁኑ ማለት ነው መሽቷል። እኔም ልተኛ፣ እናንተም ፎሎ አድርጉ። ይመቻችሁ። ፓው ኩባርሲና ኤሪክ ጋርሲያ ዝግጁ ናችሁ ወይ ለዲክታተር ኪሊያን ኤምባፔ? እሱ ነው ጥያቄው። በቃ ዝግጁ ናችሁ ወይ? እራሳችሁን ቼክ አድርጉ። ሌላ ማለት በፈልገው ቪኒሲየስ ጁኒየርን ሰርጀሪ ሰራው ሰውዬ ማለት ተፈልጎ መምጣት አለበት። የሆነ ነገር ማለት ከውስጡ ነቅሎ ያልመለሰው ነገር አለ እንጂ ቪኒሲየስ ይሄን ያህል ሊወርድ አይችልም። ጋይስ 1 ለ1 እኮ ሰው ማለት ፈቅዶታል። ኳስ ኮንትሮል ማድረግ እያቃተው ነበር። ይሄ ሰውዬ ይፈለግ የሆነ ነገር ረስቷል። ውጪ መልሶ ሳይገጥምለት የሆነ ነገር ረስቶበታል እንጂ እኔ ቪኒሲየስ እንደዚህ ሲወርድ አይቼው አላውቅም። ሌላው ጁድ ቤሊንግሃም፣ እኔ ምን አይነት ተጫዋች ነው የቤሊንግሃም የሚባለው ሰውዬ? ምን አይነት ወርክሬት ነው? ምን አይነት ወርክሬት ነው ያለው? የማይደክም ታጋይ የሆነ ተጫዋች ጁድ ቤሊንግሃም። ኦ ማይ ጋድ! ቪኒሲየስ ላገባው ጎል የጁድ ቤሊንግሃም ራሱ ሞክሮት ጋይስ ሞክሮት ተቀምጦ ድጋሚ አስጥሎ ነው ለቪኒሲየስ ኳሱን አሲስት ያደረገው። ጁድ ቤሊንግሃም ዩ አር ኤ ወርልድ ክላስ። በቃ ምንም ሌላ አልችልም። ከማንም ጋር ትወዳደርም አንተ። ላይ ማሊያውን ማለት ማውለቅ ነው የቀረው። ዝም ብሎ እየጎተቱ ሲጥሉት ኪሊያን ምባፔ እኔ ነግሬሃለሁ ፈርስት ሃፍ ቪዲዮ ላይ ማለት 6 ሊስት ይችላል፣ 3 ያገባል፣ 4 ያገባል። በቃ ኪሊያን ሲስት አንተ በቃ መገረም የለብህም። ለምን ይክስሃል? እንደሚክስህ እርግጠኛ መሆን አለብህ ማለት። ሌላ ለኔ ጥያቄ የሆነብኝ ደምፍሪስ ጨዋታውን መጨረስ ነበረበት ወይ? እስኪ እናንተ መልሱልኝ። በእኔ መጨረስ አልነበረበትም። ምናልባት እኔ ያልታየ ነገር ካለና እናንተ ያያችሁት ነገር ካለ ንገሩኝ። በእኔ ግን ደምፍሪስ ይህን ጨዋታ መጨረስ አልነበረበትም። ጆዜ ለምን እንዳስቆየው አላውቅም። ፈርስት ሃፍ ያልኳችሁ ነገር ካሬራስ መውጣት ነበረበት ብያችሁ ነበር። ወዲያውኑ ነው ጆዜ ያስወገደው ካሬራስን። ኩኩሬላ ገባ፣ አሪፍ ነበር። ብቻ ዲስ ኢዝ ዘ ሪያል ማድሪድ ዊ ዋንት። እኔ ጁድ ቤሊንግሃም እና ቫልቬርዲ የተጎዱብን ቀን ምን እንደሚወጣን አላቅም። ለማንኛውም ሪያል ማድሪድ የሁለተኛውን ጨዋታ በሳንቲያጎ ቤርናቦ እንደምትመለከቱት 4-1 ሪያል ሶሲዳድን ርምርም አድርጎታል። ቪኒሲየስ ጁኒየር ጎል አሲስት፣ ቤሊንግሃም 2 አሲስት፣ ኪሊያን ኤምባፔ 3
ሃትሪክ። ሶ የላሊጋ ተከላካዮች ዝግጁ ናችሁ ወይ ለኪሊያን ዲክታተር? አይመስለኝም። ኤሪክ ጋርሲያ፣ ፓው ኩባርሲ ራሳችሁን በደንብ አዘጋጁ። ዲስ ታይም ኪሊያን ሂዝ ገነ ሪዩን በቃ አላ ሊገላችሁ በቃ ዝግጁ ነው ኪሊያን ኤምባፔ። ለማንኛውም ናይስ ዊን። ኔክስት ጌም ከማላጋ ጋር በሳንቲያጎ ቤርናቤው አይ ዶንት ኖ ስንት ልናገባ እንደምንችል። ቪኒሲየስ መመለስ አለብህ በዛ ጨዋታ። አይ ቲንክ ቅዳሜ ነው መሰለኝ በሳንቲያጎ ቤርናቤው አዲስ አዳጊውን ማላጋ ነው የምናገኘው። የዛኔ ስቴትመንት ነው የምንሰጠው ለላሊጋ ለሁሉም ቲም ማለት እና በጣም ደስ ብሎኛል። ላይክ በቃ ይህንን ነበር የምፈልገው። በቃ መረጋጋት 2-1 ሳይሆን እንደዚህ 4-5 ጎል አግብተን መረጋጋትን ነበር የምፈልገው። ሌላው ኤስፒ በቃ ምርጥ ነው። ሆሴሉ ትክክለኛ ሆሴሉ ኤስፒ ነው። ብራሂም ዲያዝ አግብቶ ነበር ግን ኦፍሳይድ ተብሏል። ብቻ ማድሪዲስታስ አሪፍ ውጤት ነው። 6 ፖይንት ክሊር ተደርጓል። ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎም ግድ ነው። ሀላ ማድሪድ ይመቻችሁ። ኪሊያን ተደበረባቸው 4-1 ሪያል ሶሴዳድን ማለት ነው 4-1። ምን አይነት ጨዋታ! ይሄ ጨዋታ ያመለጣችሁ ሰዎች ማለት ነው። ኪሊያን አትሪክ፣ ቪኒ ለኪሊያን የሶስተኛው እንኳን ሲያቀብለው ማለት ነው። ምን አይነት አሲስት! ሰርች አድርጋችሁ ማየት አለባችሁ። እንደዚህ አይነት አሲስት ማለት ነው በሲዝኑ በአንድ ዓመት ምናምን አንዴ ምናምን የሚገኝ አይነት አሲስት ነው። እንደዚህ አይነት አሲስት ካለፈ ዘንድሮ ምንም አይነት አሲስት እንደዚህ አይነት ላታይ ትችላለህ። ቀዶት በሎጪ በሁለት ሰው ምናምን ማለት ነው። ኪሊያንም ቺፕ አድርጎ ጽድት አድርጎ ነው ያገባው። ኮናቴን የሚያክል ተከላካይ ሊቨርፑሎች በማጣታችሁ ማለት ነው ልታዙን ይገባል። ለካ ኮናቴ ሲከፈለው በጣም የሚችል ተከላካይ ነው። ማነው ዋን ቱ ዋን የሚያልፈው? ማነው በሩጫ የሚያልፈው? ማነው ኮናቴን ገፍቶ ኳስ የሚያስጥለው? ኧረ በስመ አብ ጉልበት። ቪኒም 1 ጎልና 1 አሲስት ማድረግ ይችላል። ቤሊንጋምም ለቪኒ አሲስት ሲያደርግለት እሱንም ሰርች አድርጋችሁ ይዩት። 3-4 ሰው ማለት ነው እንዲህ ደገፍ አድርጓቸው ኳሷን ጥቅልል አድርጎ። ለማንኛውም የጆዜ ሞሪኒዮ ቲም ሲከላከል ምናምን ነበር ድሮ የምታውቁት። ሲያጠቃ ብታዩት እንዴት አባቱ እንደሚዘገነን። ሀላ ማድሪድ 4-1 ማድሪድ አሸንፏል። ቋጠሮ አልተሳካም። እንግዲህ እኛ እያለን የምን ቋጠሮ የኔ አባት ነው ያሉኝ እነዚህ ሁለት ሰዎች ማለት ነው። ኧረ በፈጣሪ ስም ይሄ ኪሊያን ኤምባፔ የሚባል ሰውዬ ጀምሮ ደግሞ አሁን ማን ነው የሚያቆመው? ሃትሪክ ማን ነው? ሃትሪክ አስቦ ማን ነው? እኔ ጁድ ቤሊንጋም እኔ እድለኞች ናችሁ የእናንተ ተጫዋች በመሆኑ ማለት አልገባችሁ። እንዴት ነው የሚችለው? በመጀመሪያው ጨዋታ 1 ጎል፣ ዛሬ 2 አሲስት ማን ነው? ለቪኒቱ ጨርሶ ነው የሰጡ። ለኤምባፔ ራሱ ነካን ያደረገለት። አረ እንዴት ነው የሚችለው አንተ ቤሊንጋም። ሌላኛው ነገር ደግሞ ጀለስ ማለት ነው በጆሴ ስር በጣም ነው የተቀየረችው ማለት ነው። ጨዋታውን ታቀጣጥሏለች 1-2 አለው እንዴ በፈጣሪስ በጣም ነው የሚችለው። አጮቱ ያምራል። የፊት ገጽ ተወላን የተቀየረው ኮስተር ብላ ነው የምገበው ምናምን። አንተ በፈጣሪ በጣም የሚችል ተጫዋች። ሌላኛው ነገር ቪኒሺየስ ጁኒየርም ጎል አስቆጥሮ እንዲሁም አሲስት አድርጓል። ከስንት ጊዜ በኋላ ደስታውንም ገልጿል። ከጆሴ ጋር ነበር ሲገልጽ የነበረው እኔ እዚሁ ነኝ ማድሪዶች አትጨነቁ ምናምን አይነት ነገር ነው ደስታ አገላለጹ። ብቻ በደ ጨዋታ ነበር። ኮናቴ ግን የሰራው ደንባር የሆነ ተከላካይ። ለማንኛውም ሀሳብና አስተያየታችሁን ኮሜንት ላይ እያስቀምጣችሁ ፎሎ እያረጋችሁ ኮፒ ሊንክም እያረጋችሁ በፍላሽ ላይት ነው የምሰራላችሁ። ያማሻችሁ።